አባዬ ግን በጣም ቆየው እኮ አለችው እሷ። እና እንኳን አዲ ደውሎ ደህና ነህ አይልም እንዴ የያዘው ይዘው ነው እንጂ ያለችው። ቲናም በጣም ተናዳለች። ትሁት ምሰራው ስራ በሙሉ አስጠላት። መልስ አሁን ሳሎን መጣ። አባዬ እዚህም ቁጭ ብለህ አለችው ቲና። አዎ ኮሌታው አስተካከለችለት። አባዬ ለምን ደሞ አንሄደው አለችው። እንሄዳለን እና ምን የጠበቅን ነው? እዚህ ይዛው የምትሄድ ነገር የለም አለ ሰነዶች አሉ። በቃ ይዘናቸው እንሂዳ አባዬ። እሺ ግን አባዬ ለማንም እንዳትናገር አለችው። አረ እኔ ለማንም አልናገርም። አንቺ ለካሊቦ እንዳትነግሪው። እኔ አልነግረውም። ባይሆን አባዬ አንተ ተጠንቀቅ እንጂ እኔ ለማንም አልነግረውም። እና አሁን ምን ቀረን? ወረቀቶቹ ይዞ መሄድ ነው። ሌላ ነገር ምንም ነገር የለም። እሺ ወረቀቶቹ እኔ ሊያዛቸው። አባዬ እንሂድ። ግን በጣም ደስ ብሎኛል አባዬ፣ አመሰግናለሁ። እኔ እኮ ትልቅ ስጦታ ልሰጥሽ ነበር ከዚህ በላይ። አዎ አሁን ይሄን በስምሽ ላይ ያዞርልሽ ነው። የቦፎርጂት ነው ቤት በስሟ ያዞርላት። ከዚህ የበለጠ ምን አለ ብለህ ነው? አባዬ አንተ እኮ ትልቅ ሰው እኮ ነህ። ልጅ አይደለሽ እንዴ? እኔ ከካሊብ በላይ? አዎ ካሊብም አንቺ ልጆች እኮ ናቸው። ትሁትም በጣም ጥሩ ልጅ ናት አላት። እንደዛ ያሉ ካሊቦ መጣ። አባዬ ብሎ ገባ። እንዴት ልጄ ካሊቦ አለችው። ምን ነው እንዴት መጣ? እንዴት ምን ማለት ነው? መጣሁኛ ደረስኩበት። ሰፕራይዟ ምን ሰፕራይዝ ነው? ያው መጥቼ ሰፕራይዝ አደረኳቸው እንጂ። አዎ ማለቴ ለምን መጣ? እንዴት መጣ ማለት እንዴት መጣ ማለት ነው? እንዴት መጣ አለችው። እንዴት መጣሁኛ ናፈቃችሁ። እንዴት ናችሁ? ደህና ናችሁ አለ። አዎ ደህና ነን። ቀረ ማለት ነው አባዬ? የት ልትሄዱ ነበር? የትም እና አባዬ አንሄድም ማለት ነው? ያው ካሊቦ መጣ። የምትሄዱበት ነበር እንዴ? አይ ውጭ እንወጣ ነበር። በቃ ዛሬ እዚሁ ሁንዋ፣ ቡና እዚሁም ጠጡ፣ እኔም ትንሽ ልረፍ። ዛሬ ቀን በሙሉ እዚሁ ፈታ እንበል በቃ አለው። እሺ በቃ ካልክ በቃ አባዬ ቀረን ማለት ነው? አዎ በቃ ዛሬ እዚሁ ነገ እንሄዳለን አላት። እሺ በቃ ትሁቱን ቡና ፈላች። መጡ ቁጭ አሉ። እና እንዴት ነበራችሁ አባዬ? እህቴስ አላት። እህትህ ሂዳለች እንዴ? ሳላያት እንዴ? አዎ እመለሳለሁ ብላ ሂዳለች። እንዴ ደብሯታል እንዴ? ሚስቴ ሰው እንደምትንከባከብ ጥሩ ሚስት እንደሆነች አውቃለሁ። አረ በደምብ ተንከባክቧታል። ግን እመለሳለሁ ብላ ነው የሄደችው ሳላያት። እንዴ ምንድነው ካሊቦ? በቃ ሄደች ትመለሳለች። እንዴ እዚህ ልትቆይ ነው እንዴ የመጣችው? ባይሆንም ሳላያት ለምን ሄደች ብዬ ነዋ። በቃ ትመለሳለች ሌላ ጊዜ። ስለዚህ አሁን ሂዳለች አለችው ኮስተር ብላ። ለምን ሄደች እኮ ነው። በቃ እሺ ዳኒ አንተ ስራ አልጀመርክም ማለት ነው? አዎ አልጀመርኩም። ያ ነገሩም ደግሞ አልተሳካም። በቃ እኔ በቅርቡ የሆነ ስራ አገኝልሃለሁ። ምን አይነት ስራ ነው? ያው ሽፍርና ነዋ። ወይኔ መንጃ ፈቃድ እኮ የለኝም አለው። ባይኖርህም የትምህርት ውጤት ስላለ በሱ ይሆናል። በቃ እሺ እናደርገዋለን። በቃ እኔ መጣሁኝ። እንዴ ቲና ወዴት ልትሄጂ ነው? ያው ቡና የተፈላልን ከደረስኩበት እደርስበታለሁ። በቃ እኔ ልውጣ ብላ ቡን ብላ ወጣች። እንዴ ምን ሆና ነው እቺ ልጅ አለ። ሄደች መንገድ ላይ ወጣ ጠበቀችለት። ዳኒም ወጣ። ምን ሆነሽ ነው አንቺ በዚህ ልክ ማንነትሽ የምታስታውቂ? እንዲነቁ እኮ ነው የምታርጊው። ተጫወትብን እኮ። ከአባዬ ጋር እንወጣ ተነስተን ቤቱ ሊፈርምን ሁሉ ነገር ጨርሰን ስንወጥ እኮ ነው እሱ የመጣው። እና ይሆና መረጋጋት አለብሽ። እንደዚህ በችኩል የሚሆን ነገር እኮ የለም። አንቺ ሁሉ ነገር እኮ ይፍ እንዲወጣ ነው እኮ ነው የምታርጊው። አቦታውኝ አንተ በቃ በእነሱ አትበስ። አይ መረጋጋት አለብሽ። ሁሉ ነገር ቀስ በቀስ ነው የሚሆነው እንጂ ባንድ የሚሆነው ነገር እኮ የለም አላት። በቃ እሺ አሁን ምንም ማድረግ አይቻልም አለችውና ወደ ቤት ተመለሱ። ካሊቦና እሷ መኝታ ክፍል ቁጭ አሉ። ካሊቦ ምን ያድረግ ነው? አይ ያው እንደምታይ መጽሐፍ ያነበብኩ ነው። የሄድክበት አሪፍ ነበር? አዎ አሪፍ ነበር። ስራም አሪፍ ነበር። ትንሽ አድካሚ ነበር እንጂ። እና አትተኛም? ትንሽ እቆያለሁ። አንቺ ተኝ። አናፈቁም እንዴ? ምን አመታት የተለያየን አደረግሽው እኮ። ትላንት አይደል እንዴ የሄድኩት? አይ መተኛት አለብን። እሺ በቃ ተኝ። ደግሞ ከአባዬ ጋር ጠዋት የሆነ ቦታ እንሄዳለን። የት ነው? አይ የሆነ ቦታ እሱ አይነግርም። ችግር የለውም። እናንተስ እዚህ ልትሆን? አዎ እኔ ቤት እውላለሁ። ትንሽ ማረፍ አለብኝ። እኔ የትም አልሄድም። አንቺን አባዬ ደርሳችሁ ነው። እሺ በቃ ችግር የለውም አለችውና በቃ አንቺ ተኝ፣ እኔ ትንሽ ስለምቆይ አላት። እሷ ተኛች። አሁን አባቷ ሳሎን ቁጭ አለ። አባዬ አንሄድም እንዴ ዛሬ አለችው። እንሄዳለን ግን የካሊድ ነግርሽዋል? አልነገርኩትም። አዎ እንዳትነግሪው፣ ማንም እንዳያውቅ። እኔም አልነግረውም። እና ነገርሽው? አዎ ከአባዬ ጋር የሆነ ቦታ እንሄዳለን ብየዋለሁ። እሺ በቃ እንሂድ አሁን። እሺ በቃ አባዬ። ትሁት አባዬ ቁርስ ላቅብ? ቁርስ ውጭ እንበላለን። ተዩ እንዴ ለምን ነው ውጭ የሚበላው? በልታችሁ አትወጡም እንዴ? የደረሰ ቁርስ ነው። ምን ወቅቶች ነው አንቺ? በቃ ቁርስ ውጭ ጋብዘዋለሁ ብዬሻለሁ። የምንሄድበት ቦታ አለ እኮ በልታችሁ ትወጣላችሁ። አባቷ ደግሞ አዎ በቃ እዚሁ እንብላ። እንዴ አባዬ ይሻላል እንዴ? አዎ ቲና
እዚህ በልተን እንውጣ። በቃ እሺ ላቅርብ፣ ሂጂ አቅርቢ ያላትና ትሁት ማድ ቤት ሄደች። ያቀራረበች ቆይ አንቺ ምቀኛ ምን ልታደርጊ ነው የመጣሽው? ማለት በምን አውቀሽ ነው እንደዚህ ነገራቶች በምታበላሽው? እኔ ምን አድርጊያለሁ? ምንድነው የምታወሩት? እኔ ቁርስ ላቅርብ ነው ያልኩሽ። አንቺ ገረድ ሁሌ እንደዚህ ነው የምትሆኝ። ደግሞ በስሜ ቤት ይዞርልኛል። በስምሽ ቤት የተዞረ ጊዜ እኔ ጎንበዝ ብዬ ነው ቅርታን መጠይቅሽ። አሁን ቁርስ ብሉ ባልኩበት ነው ይሄ ነገር የሚፈጠረው አለቻት። አሁን በተለው ቁርስ አቅርቢ አቀራረበች። እነሱ ተያይዘው ወጡ። በጣም ደስተኛ ናት። ካሊቦ ደግሞ ቁጭ ብሏል። ካሊብ ምንድን ነው ዛሬ ቁርስ የለም እንዴ? ትሁት ኧረ አለ። የት ሄዶ ነው? ከአባዬ ጋር ቤት ሊሰጣት ነው። ኧረ እባክህ እና ዛሬማ ደስተኛ ናታ። አዎ በእሷ ቤትማ ብልጥ ናት። እና አሁን ሁሉ ነገር በቃ አውቀሃላ? አዎ ሁሉ ነገር አውቄ ያለሁ እኮ። አሁንማ ልኳ ታውቃለች። ሁሉ ነገር ልኳን እነግራታለን። ቤት ሊሰጣት ነው። እንዴት ግን ይሄ ነገር አምናችሁበት ነው የምትሰጡት? ማለት አባዬና አንተ ተመካክራችሁ ነው እንዴ? በፎርጂት እኮ ነው የተሰራላት ሁሉ ነገር። ስለዚህ ያ ስለሆነ ምንም አታመጣ፣ ምን ታመጣለች ብለሽ ነው። እሷ ግን እውነት መስሏታል። ከወንድሟ ጋር ሁሉ ነገር ተመካክረዋል። ወይ እሷ አይነቃ ወይ እሷ አስነቃ። በእነሱ ቤትማ ስራቸው እየሰሩ እኮ ነው። እኛም ስራችን እየሰራ ነው። ግን መጠንቀቅ አለባችሁ። እሱማ ጥንቃቄ እናደርጋለን። ትሁቴ ምንም ችግር የለውም አላት። እሺ በቃ ችግር የለውም ብቻ የእናንተ ይስተካከልላችሁ አለችውና በቃ ቁርስ አቅርቢ። እሺ ካሊቡ በቃ እሺ እኛም እንሄድ ነው ከአባዬ ጋር የሆነ ቦታ። እሺ እንዳትቆዩ ቶሎ ብላችሁ ደርሳችሁ ነው አላቸው ካሊቡ። እነሱም ተያይዞ ሄዱ። እዚህ ሰፈር ነው። አዎ ታውቂዋለሽ። ግን ትሁት ታውቃለች እንዲህ አባዬ አለችው። ውጭ ወጡ። ቤቱ ሊፈራረሙ ወረቀት ይዘው ሄዱ። አዎ ትሁት አታውቅም እኮ እሷ ማወቅ የለባትም። አዎ እሷ መስማት የለባትም። ነገራቶች በሙሉ ታቀጣጠላለች እኮ። ኧረ እንደዛ አይደለችም። ትሁት እኮ በጣም ጥሩ ልጅ ናት። ባለውለታዬ ናት። የታመምኩኝ ሰዓት አንቺም እሷ በጣም ባለውለታዬ ናችሁ። ልጄ ባትሆን በጣም ባለውለታዬ ነው። እሱማ በቃ እንግባ። ገቡ ወደ ቢሮ። ትሁት ማድ ቤት ተቀያጠበች ነው። ዳኒ መጥቶ እኔ ምልሽ ነገሩ በሆናችሁ ታውቂያለሽ። ምንድን ነው የማውቀው? ምንድን ነው የምታወራው? አሁን እኔ ስራዬ ልስራበት፣ ዞር በልልኝ አለችው። ምንድን ነው የምትነግረኝ? አይ ትሁት ቲናን ከአባቱ ጋር ወጥተዋል አይደል? ግን ነገራቶች በሆኑ አንቺ እንደምታበላሽ ነው። እኔ ምን አግብቶኝ ነው የማበላሸው? እኔ በምን አውቃለሁ? ማን ነግሮኝ ነው? አይ ትሁት ታያደብቂ። ዳኒ የምትናገረው ነገር ካለ ተናገር፣ አለበለዚያ ከአጠገቤ ዞር በል። እኔ ስራዬ ልስራበት። እኔ ስራ ፈታ አይደለሁም። እኔ የምታረጉት በሙሉ እኔ በምን አውቄ ነው ይሄ ነገር ማደርገው ብላ ተቆጣችው። እሺ ይሆንልሽ፣ ሁሉ ነገር እንደርስበታለን። አዎ ድረሱበት። እኔ ምንም አውቀው ነገር የለም። ተፈራርሞ ወጡ። አባዬ በጣም ነው ደስ ያለኝ። አመሰግናለሁ። ይገባሻል ልጄ አይደለሽም እንዴ አላት። እሺ አባዬ በቃ እዚሁ ፈታ እንበላ ብለሻል? አዎ እሺ ወረቀቱ ውስጠኛ። አዎ አሁን ሁሉ ነገር አልቋላ። ሁሉ ነገር በስሜ ያደርገዋል። አዎ ግን ትንሽ የቀረ ነገር አለ። ነገ እናስተካክለዋለን አላት። እሺ አባዬ በጣም የማመሰግነው ብላ ሳመችው። በቃ አሁን ፈታ እንበላ እሺ አላትና ሄዱ። መጠጥ የጠጡ ነበር። እኔ ያው የአንቺ ደስታ ብዬ ነው እንጂ ብዙም እኮ ደስ አይልኝ መጠጥ ነው እንዴ አባዬ? አዎ እሺ በቃ እኔ ወደ ቤት ተነሽ፣ ወደ ቤት እንሂድ። አይ አባዬ እኔ ዛሬ ደስታዬ ቀን ስለሆነ እዚህ ማሳለፍ ፈልጋለሁ። ባይሆን አንተ ሂድ። እሺ አባቴ ደስ ይለኛል አላ። እሺ በቃ ቲናዬ ደስ ይለኛል አላትና እሱቶ ሄደ። እሷ የጠጣች ነው። ደወለችና ዛኒ ፍቅር ዛሬ ትልቅ ሰፕራይዝ አለኝ፣ ስለዚህ ቶሎ ብለህና አለችውና ቁጭ ብላ እየጠጣች ነው። ወረቀቱ ስጠኝ እኔ ይዤ ልሂድ ሲላት ጊዜ አባዬ ወረቀቱ እጅ ላይ ከሌለማ ምን ደስታ ነው። በቃ እሺ ይሆንልሽ ብሎ ተዋት ሄደ። አባዬ በጣም ጭንቆኝ ነበር እኮ ቆየሃለሁ ካሊቡ። ለምን? እኔ አባት ምንም ነገር እኮ አልሳሰትም። እኔ ጀግና አባትህ እኮ ነኝ። እና ሁሉ ነገር ፈርሜ የሰጠኋት ደስተኛ ናት። የጠጣች ነው። እና ከዳኒ አሁን ከቤት የወጣው ለዛ ነው። ደውላለት ይሆናላ። እዛ የጨፈረው ነው። ቡና አፈላች ትሁት። በጣም ደስ ብሏቸው ያሳለፉ ነው። አሁን ነገሩ አለቀ። ነገ ሁሉ ነገር ይጠናቀቃል። ነገ ጉዷ ታየዋለች። እሷም በሷ ቤትማ ብልጥ ናት። አሁን ቆይ አንቺ እስኪ ወረቀቱ ሊየዋላት ዳኒ። እነዚህ ሰዎች እኮ ሻዋሻ እንዳይጫወቱብሽ አውቆ እንዳይሆን። እንዴት? እኔ ማንም አይሸውደኝም። ማንም የሚሸውደኝ እኔ ማንም የሚሸውደኝ ሰው የለም። አይ እኔ ግን ምን አሁን በደስታዬ ላይ ውሃ አትከልሰው። ተወኝ በቃ ዳኒ፣ እኔ ደስተኛ ነኝ። ሁሉ ነገር አምነው ነው የሰጡኝ። ምንም የዋሹ ነገር እኮ የለም አለችው። ይሁን ካልሽ ግን እነዚህ ሰዎች እኮ በጣም ያጠራጥራሉ። እኔ ምንም ያመንኩት ነገር የለም አላት። እዛ ከፍለው ሌላ ቦታ ፈታ ያሉ እንበል ብሎ ሌላ ቦታ ሄዱ። በጣም ካቅማቸው በላይ ጠጥተው ነው የመጡት። ካሊቦ ትሁት አባቱ ቡና የጠጡ ነው። የተጫጫሁ ገቡ። ያረበሽ ናቸው እንዴ? በጣም ይቅርታ
ዛሬ ደስ የሚል ቀን ነው፣ ደስ የሚል ቀን ነው። እናንተ ምን የሰራችሁን አለች። ጠታ ነው የገባችው። ምን ይሆንሽ ነው ቲና? ምን ሆንኩኝ ብላ ሶፋ ላይ ቁጭ አለች። ፍቅርና እንግባ አለችው ዳኒ አቅፋ። ምን ማለት ነው? ወይኔ ለካ አንተ ወንድሜ ነህ እና ፍቅር አብረን እኔ አልገባም፣ ሂድ ገብተሽ ተኛ አላት። እሷ ተያይዛ ወደ መኝታ ክፍሏ ገባች። እነሱ ወዛው ቁጭ አሉ አደሩ። ዳኒ ነገሩ በሙሉ ዘረገፍሽው እኮ አላት ጠዋት። ማታ ሁሉም ነገር ተናግረሻል እኮ እንዲህ ጠረጥሩ ነው ያደረግሽው። የምርህ ነው? እና ቀደሙኝ በላ። አዎ እስኪ ነገሩ ሂጂ አስተካክይ አላትና ወጣች። አባዬ የት ሄደ ነው? ይሄ ወረቀት ቁጭ ብሎ ያዩ ነው አባቱና ካሊድ። ይሄ ወረቀት የምንደው? ይሄ ሰው ነው እና አባዬ አንሄድም እንዲህ አለችው። ነይ አሁን እንሄዳለን። የት ልትሄድ ነው? የሆነ ቦታ ደርሰን እንሄድ ነው። እሱ ሰርፕራይዝ ነው አልነግርህም። መጀመሪያ ካሊቦ ይሄ ወረቀት ለምን ወረቀት ነው? የእኛ ቤት ባንቺ ስም እንዴ ሶራ? አባዬ በእኔ ስም አዞረው በአንተ ስም አድርገው ስለው ጊዜ እምቢ ብሎኛል። የምርሽ ነው? አዎ። እና ደስተኛ ነን። አሁን ማንም የሚቆጣጠረን ሰው የለም አላት። አዎ ካሊቡ አሁንማ በስማችን ዞረ። በጣም ደስ ይላል። አባታችን አባዬ ያዞረው እኮ አለ። ደስ ይላል። በቃ አባዬ እንሂድ። አዎ ብሎ ተያይዘው ወጡ። መጨረሻው ምን ይሆን? የውሸት ድራማ ተሰራላት። ተዋረደች እኮ።